ሰላም ጋይስ እንዴት ቆያችሁ? በዛሬው ቪዲዮአችን የአንትሮፖሎጂ ቻፕተር 2 ፓርት 2 ይሆናል ማለት ነው የምናየው። በፓርት 1 እንግዲህ ብዙ ነገር አይተናል። ሳፊልድ ኦፍ አንትሮፖሎጂ ማለት ነው። ብዙ ነገር አይተናል። ያላያችሁ ካላችሁ ገብታችሁ ማየት ይችላላችሁ። ስለዚህ ቻናላችን ሰብስክራይብ አድርጉ። እስከ ቪዲዮ ፍጻሜ ድረስ ተከታተሉኝ። ቪዲዮ እንደምትወዱ ምንም ጥርጥር የለኝም፣ ትወዱታላችሁ። ስለዚህ በዛሬው ቪዲዮአችን ኢቮሉሽናሪ እንደ ፓሌዮ አንትሮፖሎጂካል ፐርስፔክቲቭስ ኦን ሁማን ኦሪጂን የሚለውን እናያለን። ስለ ሰው ልጅ አመጣጥና ስለ ሰው ልጅ ታሪክ የፓሌዮ አንትሮፖሎጂካል እይታና የኢቮሉሽናሪ እይታ የሚለውን የምናይ ይሆናል ማለት ነው። one of the major questions of anthropologists in the origin of humankind are ይላል። እንግዲህ ዋና የሚባሉት አንትሮፖሎጂስቶች ስለ ሰው ልጅ ኦሪጂን ሲያጥኑ የሚያነሳው ጥያቄዎች ምንድን ናቸው? how did different form of life emerge in the new species arises ይላል። እንዴት ነው አዳዲስ ነፍሳት ወይም አዳዲስ ህይወቶች መፈጠር የተጀመረው? ስፔሺስ ዝርያዎች አሁን ለምሳሌ ሰውን የሚጨምር እንዴት ነው የተፈጠሩት ወይም መፈጠር የተጀመሩት እንዴት ነው? ከዛ ደግሞ what species are we most and least like? where and when did we first appear? what were our ancestors like? የኛ ቅድመ አያቶቻችን ምን ይመስላሉ? ከዛ ደግሞ እኛ ከየት ነው ራሱ በመጀመሪያ የተፈጠር ነው የመጣ ነው ከየት ነው የሚለው ዋና ጥያቄዎች ይነሳሉ ማለት ነው። እና can we learn about human behavior from the behavior of our nearest relatives the chimpanzee and the gorilla? ከጎሪላና ከቺምፓንዚ እኛ የሰውን ባህሪ መማር እንችላለን ወይም የነርሱን አይተን የሰውም ያ ከነርሱ ጋር ዘሴም ነው ብለን መደምደም እንችላለን? ወይስ ስለ ሰው ማወቅ ስንፈልግ ስለ ነርሱ ካጠናን ስለ ሰው ማወቅ እንችላለን የሚለውና is our species still evolving? የሰው ልጆች ስፒሺስ አሁንም ኢንቮልቭ እያደረገ ነው፣ ለውጥ እያሳየ ነው። ለምሳሌ ድሮ ሰው በጣም ጎንበስ ብሎ ነው የሚሄደው። ከዛ ደግሞ ትንሽ እየሰለጠነ ሲመጣ ትንሽ ቀና አለ፣ አሁን ደግሞ በጣም ቀና ብሎ ነው የሚሄደው። ስለዚህ እነኚህ ድሮ ጎንበስ ብሎ የሚሄድ ሰው አሁን ቀና ካለ ከዚህ ቀጥሎም ኢቮልቭ እያደረገ ነው፣ ከዚህ በኋላም ሌላ ቅርጽ ሊያሳይ ነው ማለት ነው የሚለው ዋና ጥያቄዎች ይነሳሉ። ስለዚህ the answer to the above and many other questions will found in the study of evolution። አሁን እኔ ያልኩትን ከላይ ያነበብናቸው ሁሉም ጥያቄዎችና ሌሎችም ጥያቄዎች ሲነሱ will found in the study of evolution የሚል የጥናት ዘዴ ወይም ሳይንስ ዘርፍ አመጣ ማለት ነው። ኢቮሉሽን በራሱ ምንድነው? ኢቮሉሽናሪ ፐርስፔክቲቭ ኦን ሁማን ኦሪጂን፣ ስለ ሰው አመጣጥ ኢቮሉሽናሪ ፐርስፔክቲቭ ወይም ዝግመተ ለውጥ የሚለው ነገር ምን ይላል? as opposed to cosmological explanation, today anthropologists rely on scientific view of evolution to explain human origin ይላል። አሁን በዛሬው ዓለማችን አሁን በእኛ በምንኖረው ዓለማችን አንትሮፖሎጂስቶች ከኮስሞሎጂካል ኤክስፕላኔሽን በተቃራኒ ስለ ሰው ልጅ አመጣጥ ያወራሉ። ምን ብለው? ኢቮሉሽን ሪፈርስ ቱ ኤ ፕሮሰስ ኤንድ ግራጁዋል ቼንጅ ኢን ስፒሺስ ኦቨር ታይም። ኢቮሉሽን ታውቃላችሁ፣ በጂኦግራፊም ላይ ያለ ሰው ግን በባዮሎጂ ላይ ዲፊል ያለ። ስለዚህ ኢቮሉሽን በአማርኛ ዝግመተ ለውጥ የሚለው ነገር ስለሆነ በጊዜ ሂደት ወይም በጊዜ ልውውጥ ሰው የሚቀያየሩበት ወይም የሚሻሻልበት ፕሮሰስ ነው ማለት ነው። ስለዚህ ኢቮሉሽን ሪፈር የሚያደርገው ፕሮሰስ ስለ ሂደት ነው፣ ስለ ፕሮሰስ ነው። እና ግራጁዋል ቼንጅ ቀስ ብሎ የሚመጣው በጊዜ ለውጥ ላይ የሚመጣው የሰው ልጅ ለውጥ የሚያጠናው ነው ኢቮሉሽን ማለት። it is used to describe the cumulative effect of three independent factors and these attributes can be observed in nature every day ይላል። እንግዲህ ኢቮሉሽን ሲነሳ የዳርዊን ቲዮሪ ይነሳል። የዳርዊን ቲዮሪ ምን ይላል? ሶስት ዋና ነገሮችን ያስቀምጣል። ሶስት ዋና ነገሮች ምንድነው? የመጀመሪያው ሬፕሊኬሽን ሲሆን ሬፕሊኬሽን ምንድነው? ላይፍ ፎርምስ ሃቭ ኦፍስፕሪንግ። የትኛውም ህይወት ሲፈጠር ኦፍስፕሪንግ አለው። ኦፍስፕሪንግ ማለት የትኛውም ህይወት ለምሳሌ እናንተ ብትወስዱ ሰውም ቢሆን እንስሳም ቢሆን ኢቭን እንዶ ትናንሽ እንስሳዎችም ኢንሴክትም ቢሆኑ ሲፈጠሩ ኦፍስፕሪንግ አላቸው። ልጆችን የመውለድ ወይም ደግሞ ዘራቸውን የማስቀጠል ኦፍስፕሪንግ ያ ማለት እንደዛ ነው። ዘራቸውን የማስቀጠል አቅም ይኖራቸዋል ወይም ዘራቸውን የማስቀጠል ኃላፊነት ይኖራቸዋል ማለት ነው። ስለዚህ ላይፍ ፎርምስ ሃቭ ኦፍስፕሪንግ
የትኛውም ላይፍ ኦፍስፕሪንግ አለው። ከዛ ደግሞ እሱ ሪፕሊኬሽን ይባላል። ቫሪዬሽን ደግሞ each ኦፍስፕሪንግ is slightly different from its parent and its sibling ይላል። የትኛውም ኦፍስፕሪንጎች ወይም የትኛውም ተወላጆች ከፓረንታቸውም ከቤተሰቦቻቸውም ከተወለዱበት ከአባትና ከእናታቸውና ደግሞ ከወንድም ከእህቶቻቸው ይለያያል። ሰውም ቢሆን እንስሳ ማለት ነው። ለምሳሌ አንዳንድ ቤተሰብ ላይ ማንትያ ልጆች ሲወለዱ አይታችሁ እንደሆነ ቁርጥ አንዱን አይመስልም። ቢመሳሰሉም የሆነ ነገር ላይ መሳሰልላቸው ይችላል። ስለዚህ ሲብሊንግም ቢሆን አሁን ለምሳሌ አንዳንድ ጊዜ ሰው ሲወለድ አባቱን ይመስላል ወይም እናቱን ይመስላል እንላለን። ግን ያ ማለት ይመስላል እንላለን እንጂ ልክ እንደሱ አይሆንም፣ በጭራሽ አይሆንም። ይሄ የተረጋገጠ ነገር ነው። ስለዚህ የሆነ ነገር ልዩነት ይፈጥራል። ስለዚህ ቫሪዬሽን ማለት ያ ነው። በየትኛውም ታምር ሰው አባቱን ወይም እናቱን ወይም ደግሞ ወንድሙን እህቱን አይመስልም ሙሉ በሙሉ ማለት ነው። ስለዚህ ቫሪዬሽን ማለት ያ ነው። ሴሌክሽን ማለት ደግሞ not all offspring survive, only the ones best suited to their environment ይላል። አሁን የትኛውም ስፒሺስ ሪፕሊኬት ይደረጋል ወይም ይወላለዳሉ ካልን ደግሞ የሚወላለደው ከአባትና ከእናት ወይም ከእህት ወንድም ወይም ከፓረንት ይለያል ካልን አሁን ደግሞ ሴሌክሽን ማለት ደግሞ ያ የሚወለደው ሁሉ ሰርቫይቭ አያደርግም ማለት ነው። ለምሳሌ ዳይኖሰር ብትወስዱ ሰርቫይቭ ማድረግ ስላልቻለ ከምድር ገጽ ጠፍቷል። እንግዲህ ይሄኛው ታውቃላችሁ። ስለዚህ ሴሌክሽን ማለት ይሄኛው ነው። ስለዚህ only the one best suited to the environment is survive ይላል። ለኤንቫይሮንመንት ወይም ለቦታው ወይም ለአካባቢው በጣም ተስማሚ የሆነ ብቻ ነው ሰርቫይቭ አድርጎ መኖር የሚጀምረው ወይም መኖር የሚችለው እንጂ የተወለደ ሁሉም መኖር አይችልም ማለት ነው። ስለዚህ ስለ ኢቮሉሽን ሲነሳ የሚነሱ ሶስቱ ነገሮች ሪፕሊኬሽን፣ ቫሪዬሽን እና ሴሌክሽን የሚባሉ ናቸው። እነኚህን መያዝ አለባቸው፣ ፈተና ላይ ይመጣሉ። the prominent person to this development is ቻርልስ ዳርዊን። እንግዲህ ታዋቂው ግንባር ቀደም የሆኑ ስለ ኢቮሉሽን እና ስለ ሪፕሊኬሽን፣ ቫሪዬሽን፣ ሴሌክሽን የሚያወራው ቻርልስ ዳርዊን ነው። known for his theory of natural selection በናቹራል ሴሌክሽን ቲዮሪ ላይ ታዋቂ ሰው ነው። in the evolution of species and the idea of survival of the fittest ይላል። አሁን ደግሞ ስለ ኤቮሉሽን ይሄን ያክል ካልን አሁን ደግሞ ዌስተርን ትራዲሽን ኦፍ ሁማን ኦሪጂን ስለ ሰው ልጅ አመጣጥ የምዕራባውያን ሀሳብ የሚለውን የምናይ ይሆናል። ምዕራባውያን ሰው ከየት እንደመጣ ወይም የሰው ኦሪጂኑ የት እንደሆነ ምን ይላሉ የሚለውን ማለት ነው። in western cultural traditions the ancient Greeks had various mythological explanation for human origin። በጥንት ግሪካዊ ታሪክ ስለ ሰው ልጅ አመጣጥ የምናገረው በመጀመሪያ ፕሮሚታስ የሚለው አለ። ከዛ ደግሞ ታለስ ኦፍ ሚሌታስ የሚለው አለ። ፕሮሚታስ የሚለው ምን ይላል? human are created out of water and earth የሚለው ነው። እንግዲህ ይሄ በመጽሐፍ ቅዱስም ያለው ነው። ምን ያላል? የሰው ልጅ የተፈጠረው ከውሃና ከአፈር ነው፣ በቀላሉ ከጭቃ ማለት ነው። ስለዚህ ፕሮሚታስ የሚለው የሰው ልጅ ከውሃና ከአፈር ተፈጥሯል ይላል። ታሌስ ኦፍ ሚሌታስ የሚለው ደግሞ ምን ይላል? argued that life originated in the sea and that humans initially were fish-like, eventually moving on to dry land and evolving into mammals ይላል። ይሄኛው ታለስ ሚሌታስ የሚለው ቲዮሪ ደግሞ የሰው ልጅ በባህር ውስጥ ነው የተፈጠረው፣ አሳ የሚመስል ሲሆን ከባህር ወደ ደረቅ መሬት ከወጣ በኋላ አጥቢ እንስሳት ወይም ማማል ሆኗል የሚል ሐሳብ ይይዛል ማለት ነው። ስለዚህ እነኚህ ሁለቱ የምዕራባውያን ሐሳብ ወይም ደግሞ በጥንት ታሪክ ግሪካዊ ታሪክ ስለ ሰው ልጅ አመጣጥ የሚናገሩ ሁለት ቲዎሪዎች ናቸው። ፕሮሚታስ እና ታለስ ሚሌታስ የሚሉ ሁለት ቲዎሪዎች ማለት ነው። ፕሮሚታስ ሰው ከአፈርና ከውሃ ተፈጥሯል ይላል። ደግሞ ታለስ ኦፍ ሚሌታስ የሰው ልጅ በባህር ውስጥ ነው የተፈጠረው፣ እንደ አሳ ጅራትም ሁላ ይኖረው ነበር ይላል። ከዛ ደግሞ ከባህር ወደ ደረቅ መሬት ከወጣ በኋላ ማማሉም አጥቢ እንስሳት ሆኗል ይላል። ስለዚህ እነኚህ ሁለቱ የምዕራባውያን ሐሳብ ናቸው። the most important cosmological traditions affecting western view of creation is the biblical book of Genesis. the Judaic tradition describe how God created the cosmos የሚለው ነው። የዌስተርን የምዕራባውያንን እይታ የሚለውን ስለ ተፈጥሮ ምዕራባውያን ያሉትን ነገር የሚቃረነው ወይም አፌክት የሚያደርገው ባይብሊካል
ወይም በዘፍጥረት ላይ የተጻፈው ማለት ነው። ቀጥለን የምናይ ይሆናል። ምን ይላል? ኢት ቢግኒስ ዊዝ ኢን ዘ ቢግኒንግ ጋድ It begins with, in the beginning, God created the heaven and the earth, and it describes how creation took 6 days, during which light, heaven, earth, vegetation, sun, moon, star, bird, fish, animal and human originated ይላል። እንግዲህ ዘፍጥረት አንድ ላይ ያለው ነው ባይብል ላይ ማለት ነው። ዘፍጥረት አንድ ላይ ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዛ በኋላ እስከ 6 ቀን ሌሎችን ነገሮችን ለምሳሌም ላይት ማለት ብርሃንን፣ ከዛ ደግሞ ሰማይን፣ ምድርን፣ ቬጀቴሽኑን፣ ፀሐዩን፣ ጨረቃውን፣ ከዛ ደግሞ ስታሩን፣ ወፎችን፣ አሳዎችን፣ እንስሳዎችን ከፈጠረ በኋላ በመጨረሻው በስድስተኛው ቀን ሰውን እንደፈጠረ ዘፍጥረት አንድ ላይ ይናገራል ማለት ነው። ይሄ እንግዲህ የባይብሊካል ቲዎሪ ነው። ከዛ ደግሞ አሁን ሁማን ጄኔቲክስ የሚለው ነገር ምን ይላል? concerns to investigate how and why the physical traits of contemporary human population vary throughout the world ይላል። የሰዎች የፊዚካል ትራይቶች ወይም አካላዊ ትራይቶች ወይም አካላዊ ባህሪዎች የአሁኑ ሰዎችና ስለዚህ እዚህ ጋር ነው ልዩነቱ የሚፈጠረው ማለት ነው። አሁን እንግዲህ ዘፍጥረት አንድ ላይ አሁን እንዳልነው እግዚአብሔር ሰማይና ምድርን ከፈጠረ በኋላ ሁሉን ነገር ከጨረሰ በኋላ በስድስተኛው ቀን ሰውን እንደፈጠረ ይናገራል። ግን የምዕራባውያን እይታ የሚለው ወይም ዌስተርን ፐርስፔክቲቭ የምንለው አንደኛ ሰው ከአፈርና ከውሃ ተፈጥሯል ይላል። ሁለተኛው ደግሞ ሰው ባህር ውስጥ ነው የተፈጠረው፣ ከዛ ወደ ደረቅ መሬት ከወጣ በኋላ ሰው ሆኗል ይላል። ስለዚህ እነኚህን ይቃረናል ማለት ነው ባይብሊካል ፐርስፔክቲቭ። ስለዚህ ልዩነቱ እዚህ ጋር ነው ማለት ነው። ሲንቀጥል ደግሞ ሁማኒቲ ስታንድስ ፎር ሁማን ስፒሺስ ኤንድ ሃዝ ዘ ፎሎዊንግ ካራክተርስ ይላል። ሰውን ከሌላዎች ከፕራይሜት ወይም ከሚመሳሰለው አሁን ለምሳሌ እንደነ ቺምፓንዚ፣ እንደነ ጦጣ፣ እንደነ ዝንጀሮ ከሚመሰሉ ከሌሎች ከሰው ጋር ዘሰም አካላዊ ቅርጽ ካለው እንስሳ የሚለየው ምንድን ነው ካልን እነኚህ ነገር ፈተና ላይ ይመጣሉ። አንደኛ ባይፔዳሊዝም ዋኪንግ ኦን ቱ ሌግስ የሚለው እንግዲህ ሰው በሁለት እግሩ ነው የሚሄደው። አሁን ለምሳሌ ጦጣ ወይም ዝንጀሮ ሰውን ነው የሚመስለው፣ በሁሉም ነገር ሰው ነው የሚመስለው፣ ግን በሁለት እግር አይሄድም። ምናልባት አላዩም እኔ እስካሁን። ስለዚህ በመጽሐፋቸው ላይ ወይም የተቀመጠው ሰውን ከሌላ ዘሰም ቅርጽ ካለው እንስሳ የሚለየው ባይፔዳሊዝም ይላል። በመጀመሪያ ዋኪንግ ኦን ቱ ሌግ በሁለት እግር መሄድ። ከዛ ደግሞ ሪላቲቭሊ ስሞል ቲዝ ፎር ፕራይሜትስ ኦፍ አወር ሳይዝ ከኛ እኩል ሳይዝ ካሉ ፕራይሜቶች እኛ በጣም ትንሽዬ የሆነ ጥርስ ነው ያለን ስሞል ቲዝ ይላል። በአንጻር ከሌሎቹ አሁን ለምሳሌ የዝንጀሮን ብታዩ በጣም ትልቅ ነው ጥርሱ። ስለዚህ ከነርሱ አንጻር የሰው ጥርስ በጣም ትንሽ ነው። ሪላቲቭሊ ላርጅ ብራይን ፎር ፕራይሜትስ ኦፍ አወር ሳይዝ በጣም ትንሽዬ የሆነ የራስ ቅል ወይም ጭንቅላት ነው ለሰው ልጅ ያለው። ላርጅ ትልቅ ነው። አሁን ለምሳሌ ከዝንጀሮ አንጻር የሰው በጣም ትልቅ ነው። ስለዚህ የእነርሱ ትንሽ የሹል ነገር ናት። ስለዚህ የሚለየው ሶስተኛው ይሄ ነው። አራተኛው ዩዚንግ ሞደርን ላንጉዌጅ ቱ ኮሚኒኬት አይዲያስ ዘመናዊ የሆነውን ቋንቋ መልመዱ። ለምሳሌ አሁን እኛ ድሮ ሎካል ቋንቋ ነው የምናውቀው፣ ግን ትምህርት ቤት ስንገባ አማርኛ እና እንግሊዘኛ። ከዛ ደግሞ አሁን በስራ አጋጣሚ ለምሳሌ ወደ ኢንዲያን ሀገር ብንሄድ ኢንዲያን ሀገር ቋንቋ እንለምዳለን። ከ2-3 ዓመት በኋላ ደግሞ ሌላ ሀገር ከሄድን ሌላ ቋንቋ እንለምዳለን። ስለዚህ አራተኛው ሰውና ከሰው ጋር የሚመሳሰል አንድ አይነት ፊዚካል ቅርጽ ካለው እንስሳ የሚለየው ሞደርን ቋንቋን መጠቀም ነው። አምስተኛው ዩዚንግ ኮምፕሌክስ ሴት ኦፍ አይዲያስ ኮልድ ካልቸር ቱ ሰርቫይቭ ኮምፕሌክስ ሴት መጠቀሙ ነው። ለምሳሌ አሁን ካልቸር መጠቀሙ ከሌሎች እኛን ይለያል ማለት ነው። እንደዚህ ካለን አሁን ደግሞ ኦሪጂን ኦፍ ዘ ሞደርን ሁማን ስፒሺስ ሆሞ ሳፒየንስ ሳፒየንስ የሚለውን እናያለን። ሆሞ ሳፒየንስ ሳፒየንስ ከየት ነው የመጣው ወይም ሞደርን ሁማን የሚለው ከየት ነው የመጣው የሚለውን ማለት ነው። ኦሪጂን ኦፍ ሞደርን ሁማን ስፒሺስ ወይም ሆሞ ሳፒየንስ የሚለው ከየት ነው የመጣው ወይም ኦሪጂናል የተደረገው ከየት ነው ስንል አንትሮፖሎጂካል ፐርስፔክቲቭ ኦን ራሻል ታይፕ ኤንድ ሁማን ፊዚካል ቫሪዬሽን የሚለውን ሲናይ ስለ ሰው ልጅ ልዩነትና ስለ ራሻል ታይፕ ወይም የዘር ልዩነት አንትሮፖሎጂካል እይታ ምን ይላል የሚለውን ሲናይ ፒፕል ካም ኢን ማኒ ከለርስ ኤንድ ሼፕስ ፎር ኤግዛምፕል ብላክ፣ ዋይት፣ ሾርት፣ ቶል
ሰዎች እንግዲህ እንደምታዩት በጣም በብዙ ነገር ይለያያሉ። ለምሳሌ በከለር አንዱ ጥቁር ነው፣ አንዱ ነጭ ነው፣ አንዱ ደግሞ ጠይም ነው። ከዛ ደግሞ በሼፕ ብዙ ሼፕ አለን። ከዛ ደግሞ አንዱ ሾርት ነው፣ አንዱ ቶል ነው። እንደዛ ብለን ሰውን እንለያለን። ዋት ኢዝ ዚስ ዲፈረንሲ? ለምንድን ነው ይሄ ዲፈረንሲ የመጣው? ሃው ዲድ ዚስ ቫሪዬሽን ካም አባውት? ከየት ነው የጀመረው ይሄ ልዩነቱ? ይሄ ቫሪዬሽን እንዴት ነው የጀመረው የሚለውን ስናይ ኦብቪየስሊ ኖት ኦል ሁማን ቢንግስ ሉክ ዘ ሴም። በእርግጠኝነት ሁሉም ሰው አንድ አይደለም ወይም ዘ ሴም አይደለም። ሶ ሁማን ሃቭ ስፔንት ሳም ታይምስ ፋቲንግ ፒፕል ኦፍ ዲፈረንት ከለርስ ቦዲ ሼፕስ ኤንድ ሶ ኦን ኢንቱ ዲፈረንት ካቴጎሪስ ሳምታይምስ ኮልድ ሬስ። ኦን ዘ አዘር ሃንድ ሰዎች ከጊዜ ቆይታ በኋላ በመልክ በሰውነት ቅርጽና በመሳሰሉት ነገሮች መከፋፈል ከጀመሩ በኋላ ዘር የሚባል ነገር መጥቷል ማለት ነው። እንግዲህ አሁን ዞሮ አሁን ዘር ከየት ነው የጀመረው የሚለውን ነው የምናየው ቀጥለን። ስለዚህ ዘር የሚባለው ነገር የመጣው ከጊዜ ቆይታ በኋላ ሰው በመልክ በሰውነት ቅርጽና በመሳሰሉት ነገር መከፋፈል ከጀመሩ በኋላ ነው ይላል። እንግዲህ ባዮሎጂካሊ ስፒኪንግ ሬስ ኢዝ ግሩፕ ኦፍ ኦርጋኒዝምስ ኦፍ ዘ ሴም ስፒሺስ ዛት አር ሲሚላር ፊዚካል ኤንድ ጄኔቲክ አትሪቡትስ ኤንድ ስፔሲፊክ ጂኦግራፊክ ሪጅን ይላል። በባዮሎጂካሊ ስፒኪንግ ሬስ ማለት ወይም ዘር ማለት አንድ አይነት ኦርጋኒዝም ሆኖ ሊወላለዱ ወይም ሊዳቀሉ የሚችሉ ኦርጋኒዝሞች ናቸው። ወይም ደግሞ አንድ ጂኦግራፊካል ሪጅን ላይ አንድ አይነት አትሪቡት የሚያሳዩ አንድ አይነት ጄኔቲክ አትሪቡት ያለው አንድ አይነት ፊዚካል ስትራክቸር ያለው ፊዚካል ሲሚላሪቲው አንድ የሆነ ስፒሺስ ስለ ስፒሺስ ነው በባዮሎጂካል ኮንሰፕት ማለት ነው። ኢን ሾርት ዘይ አር ሳብ ዲቪዥን ኦፍ ዘ ሲንግል ስፒሺስ። ስለዚህ በቀላሉ ሲንግል ስፒሺስ ማለት ነው ሬስ ማለት። ሚኒንግ ዘይ ካን ሜት ኤንድ ሃቭ ኦፍስፕሪንግ ዛት አር ሄልዚ ኢነፍ ቱ ሃቭ ዜር ኦውን ኦፍስፕሪንግ ኤክስሂቢት ሳም ካራክተሪስቲክስ ሪፍሌክቲንግ ዜር ጂኦግራፊካል ኦሪጂን። ተዳቅለው አንዱ ከአንዱ ጋር ተዳቅለው ከወለዱና የተወለደው ተወላጅ ደግሞ ሰርቫይቭ አድርጎ መኖር ከጀመረ ያ ማለት ዝርያ አንድ ዘር ናቸው ይባላል ማለት ነው በባዮሎጂካል አወራር ማለት ነው። በባዮሎጂካል ስፒኪንግ ግን ሬስ ሚን በባዮሎጂካል ቲንኪንግ ሬስ ሚንስ አንድ አይነት እንስሳዎች ስብስብ ሆኖ አንድ አይነት አካባቢን ለምደው መኖር የሚችል አንድ አይነት አካላዊና ዘራዊ ገጽታ ያለው አንዱ ከአንዱ ጋር መዳቀል የሚችል ማለት ነው። ስለዚህ ቀጥታ ይሄኛው ነው ማለት ነው ዘር ማለት ወይም ሬስ ማለት በባዮሎጂካል አነጋገር። ጀስት ላይክ ኤኒ አዘር ሊቪንግ ቲንግስ ሁማን ቢንግ አዳፕትድ ቱ ዘር ኢንቫይሮንመንት ስራው አን ኢቮሉሽናሪ ፕሮሰስ። ኢቮሉሽናሪ ፕሮሰስን ተጠቅሞ ነው ሰው እንግዲህ ኢንቫይሮንመንቱን የለመዱት። ለምሳሌ አሁን በባዮሎጂ ኮንሰፕት ላይ ታውቃላችሁ ስለ ቀጭኔ አሁን ለምሳሌ ድሮ ስለ ቀጭኔ አሁን ታውቃላችሁ እንግዲህ ማብራራት አይጠብቅብኝም። ስለዚህ ለመልመድ ስትል እግሯ በጣም እንደረጀመና ከላይ ያለውን ቅጠሉን ለመብላት ቀንጨብ አድርጋ ለመብላት እግሯ ከፍ ብሎ ከዛ በኋላ ደግሞ በመሬት ላይ ሌቨል ላይ ያለው ነገር መብላት እንዳልቻለች ምናምን ያወራል። ስለዚህ ልክ እንደዚሁ ሰውም አዳፕት ለማድረግ ኢቮሉሽናሪ ፕሮሰስን ወይም ዝግመተ ለውጥን ያሳያል ማለት ነው። አሁን ለምሳሌ ድሮ ሰዎች ጸጉር በሰውነታቸው ላይ ያለው ናቸው ብለናል። ለምሳሌ በእጅ ላይ፣ በእግር ላይ፣ በሆድ ላይ፣ በጀርባው ላይ ግን ኢንቫይሮንመንታሉን ለመልመድ ልብስ ሲለብሱ ኢቮሉሽናሪ ፕሮሰስ በራሱ ተቀየረ። ሰው ጸጉር የሌለው እጅ ላይ እግር ላይ ጸጉር የሌለው ሆነ ማለት ነው። ስለዚህ ኢቮሉሽናሪ ፕሮሰስ የሰውን አዳፕቴሽን የሰውን ኢቮሉሽናሪ ፕሮሰስን ይቀርጻል ማለት ነው። ኢን ዚስ ሬስፔክት ኢት ሹድ ቢ ኖትድ ዛት ሁማን ቢንግ ሃቭ አዳፕትድ ቱ ሰርታይን ኮንዲሽን ኦቨር ታይም። አዳፕቴሽን ካን ቢ አንደርስቱድ አዝ ኤ ፕሮሰስ ቢሄቪራል and or biological that increases the likelihood of survival for an organism። አዳፕቴሽን ማለት ሰዎች አካባቢዎችን እንዲለመዱ የሚያደርግ ሂደት ነው። በቀላሉ አዳፕቴሽን ማለት ምን እንደሆነ ታውቃላችሁ። in human adaptation includes complex behavior such as making tools። አሁን ለምሳሌ በሰው ላይ አዳፕቴሽን ማለት በጣም ኮምፕሌክስ ቢሄቪየር ነው። ለምሳሌ ቱልን ወይም መሳሪያ የእጅ መሳሪያዎችን ለምሳሌ መስራት። this behavior aren't passed on genetically but rather culturally, however just like other animals some of this genetic bodily adaptation are visible on human ይላል። የሰው ልጅ አካባቢውን የለመዱበት ሁኔታ ጄኔቲካሊ ሳይሆን በዘር ሳይሆን በሚታይ መንገድ አንዱ ወደ ሌላኛው እየተላለፈ መጥቷል። ለምሳሌ አሁን የእጅ መሳሪያውን ከድንጋይ መበጀት
አድኖ መብላት እነኚህ በአይናችን የምናየው ነገር ናቸው። ስለዚህ የሰው ልጅ አካባቢውን የለመዱበት ሁኔታ በጄኔቲካሊ ወይም በዘራዊ ሳይሆን በሚታይ መንገድ አሁን ለምሳሌ ሰው አድኖ ሲበላ እኛም ፋዘሮቻችን ወይም ቤተሰቦቻችን አድኖ ሲበሉ እኛም እንበላለን አድነን ከነርሱ ጋር። ከዛ ደግሞ እነርሱ የእጅ ድንጋይ ሲያበጁ እኛም ከነርሱ አይተን ነው። ስለዚህ እንደዚህ እየተወራረደ የመጣ ነገር ነው ማለት ነው። ስለዚህ በእንደዚህ አይነት በሚታይ ሁኔታ ነው ካልቸሩ ጄኔቲካሊ ሳይሆን በሚታይ ሁኔታን ከአንዱ ጄኔሬሽን ወደ አንዱ ይተላለፋል ማለት ነው። እንደዚህ ካልን አሁን ደግሞ ሁማን ሬስ የሰው ልጅ ዘር ወይም በዘር መከፋፈል እንዴትና መቼ እንደተጀመረ የምናይ ይሆናል። የሰው ልጅ እንግዲህ በዘር እንከፋፈላለን። እኛም አሁን በእኛ ዘመን እንደው እየተባባሰ ነው ይሄ ነገር። መቼ ነው የተጀመረው የሚለውን እናያለን። ላይክ ኦል አኒማልስ ሁማን ሃቭ አንዳውብትሊ ቢን ክላሲፋይድ ዘር ኔይበርስ ኢን ቫሪየስ ዌይ ፎር ዘር ቬሪ ሎንግ ላይፍ Some of the first recorded of human classification other as certainly types come from ancient Egypt around 1350 before Christ ይላል። የሰው ልጅ በዘር መከፋፈል የመጣው በግብጽ ሲሆን በ1350 ቢፎር ክራይስት ኢየሱስ ክርስቶስ በፊት ከ1350 ቢሲ ላይ ነው በኢጂፕት ላይ ነው የተጀመረው ይላል። By the 16th century, during the age of discovery, Europeans voyaging around the world were encountering many previously unknown people and developing a rational classification of their own because skin colors was so noticeable. Many racial classification were based only on that factor ይላል። ምንድነው አሁን መቼ ነው የሚለው ማይን ፈንቱ ጋር ደርሰናል። በ16ኛው ክፍለ ዘመን ወይም በግኝት ዘመን ተብሎ በአውሮፓን በሚታወቀው ዓለም አውሮፓውያን ዓለም በመዞር ከራሳቸው ጋር በመልክና በፊት ቅርጽ የሚመሳሰሉ ግን ከዛ በፊት በእነርሱ ዘንድ ያልታወቁ ሰዎችን እየበረታቱ ነበር። ይህ ለዘር መከፋፈል ምክንያት ሆኗል ማለት ነው። ስለዚህ በ16ኛው ክፍለ ዘመን ነው የተጀመረው በዘር መከፋፈል። አውሮፓውያኖች ወይም የአውሮፓ ሰዎች ዓለምን ይዞራሉ፣ ዝም ብለው ይዞራሉ። ከዛ በኋላ እየዞሩ ከራሳቸው ጋር በመልክና በፊት ቅርጽ የሚመሳሰሉ ሰዎችን ግን ከዛ በፊት የአውሮፓ ዘር ናቸው ተብሎ ያልታወቁትን ይፈልጋሉ። ሌሎችን ይተውና እነርሱን ፈልገው ካገኙ በኋላ እነርሱን ያበረታታሉ። ከዛ እነርሱ እነኚህ የኛ ዘር ናቸው ብሎ ያበረታታሉ በመልክና በፊት ቅርጽ እነርሱን ስለሚመስሉ ማለት ነው። ስለዚህ ሌሎችን አይቶ እየተው ከራሳቸው ጋር የሚመሳሰሉትን ሰዎችን እነኚህ የኛ ዘሮች ናቸው ብለው እየረዱ እነርሱን እያበረታቱ የራሳቸውን ዘር አደረጉ። ከዛ በኋላ እነርሱ የረዷቸው ሰዎች የአውሮፓውያን ዘሮች፣ ከዛ ደግሞ እነርሱ ያልረዷቸው ሰዎች ሌላ ዘሮች ተብለው ተከፋፈሉ ማለት ነው በ16ኛው ክፍለ ዘመን። ስለዚህ ለዘር መከፋፈል ዋና ምክንያት የሆነው በዚህ ሰዓት ነው ማለት ነው። Additionally, these unknown people were Christians and didn't share European culture and values, so European labeled them savages. የቀሩት አሁን እነርሱ ዞረው ዓለሙን በመዞር ከራሳቸው ጋር የሚመሳሰሉ ሰዎችን ሲያበረታቱ የቀሩትን ደግሞ አውሮፓውያንም ክርስቲያንም ስላይደሉ የአውሮፓውያንን እሴትንና ባህልን አይከተሉም። ስለዚህ እነርሱ ወደ ኋላ የቀሩ ወይም ያልሰጠኑ ተብለው ተገለሉ ይላል። ስለዚህ የዘር መከፋፈል በዚህ ጊዜ ነው የጀመረው ማለት ነው። Many racial supremacists still believe that cultural behavior correlates with skin colors, nose shapes, hair texture or what you have. ዘረኛ አስተሳሰብ ያላቸው ሰዎች በቆዳ መልክ፣ በአፍንጫ አቀማመጥና በአፍንጫ መጠን፣ በፀጉር ገጽታ ይከፋፈላሉ። ስለዚህ እኛም አሁን ዘሩን በዘር እንከፋፈል ካልን ብዙ ነገሮች አሉ ማለት ነው። ጥቁር በጥቁር፣ ነጭ በነጭ፣ ጠይም በጠይም ካልን መከፋፈል ነው። ስለዚህ ልክ እንደዛው ነው። አሁን የዘረኛ አስተሳሰብ ያላቸው ሰዎች እንግዲህ መከፋፈልን ቢፈልጉ እንደዚሁ ያመጣሉ ማለት ነው። ስለዚህ እኛ መሆን የለብንም እንደዛው። By the mid 1800 naturalists began using a method of describing the shape of the head called the cephalic index. The ratio measures of the length and width of the head ሲል ዶሊኮሴፋሊክ የሚለው people had long and narrow heads በጣም ረጅም የሆነና
ናሮ የሆነ ሹል የሆነ እንትን ጭንቅላት ያላቸው ሲሆን ላይክ ሞስት ኖርዘርን ዩሮፒያን በኖርዘርን ዩሮፒያን ያሉት በኖርዘርን ዩሮፒያ አካባቢ ያሉ ሰዎች ለምሳሌ አናታቸውም ጭንቅላታቸው ሎንግ ነው፣ በጣም ረጅም ነው። ከዛ ናሮ ነው፣ ሹል ነገር ነው። ስለዚህ እነኚህ ዶሊኮ ሴፋሊክ ይባላሉ። እነኚህ ያዟቸው በፈተና ላይ ይመጣሉ። ሁለተኛው ደግሞ ብራካይ ሴፋሊክ የሚሉ ሲሆን people tended to have broad heads like many south Europeans ይላል። እነኚህ ደግሞ ብሮድ ሄድ በጣም ሰፋ ያለ ጭንቅላት ያላቸው ናቸው ማለት ነው። ስለዚህ እነኚህ ሁለቱ በፈተና ላይ ይመጣሉ። not surprisingly this classification schemes and others like it leads to many arguments about which people were superior to the other ይላል። ይሄኛውን በማየት አንዱ ከአንዱ በላይ እንደሆነና አንዱ ደግሞ ከአንዱ በታች እንደሆነ ነው ዘር መከፋፈል የተጀመረው ማለት ነው። ስለዚህ ቻፕተር 2 በዚህ ጨርሰናል። በሁለት ፓርት ነው ባይዘዋይ የጨረስነው። የመጀመሪያው ፓርት ያላያችሁ ገብታችሁ ማየት ይችላልላችሁ። የዛሬው ቪዲዮ እንግዲህ ይሄኛውን ይመስላል። እናንተ ማስታወስ ያለባችሁ አሳጥረን ያቀረብንላችሁ ምክንያት ቻናላችን ኤግዛም ቤዝድ ነው። ስለዚህ ሞር ፕራክቲስ ቱብ ኤግዛም ቤዝድ ቻናል ስለሆነ አስፈላጊ ከሆነ ተጨማሪ ነገር ማንበብ ትችላላችሁ ሞጁልም ማለት ነው። ስለዚህ የቀረ ነገር እዚህ ውስጥ የለም፣ ግን እናንተ በአጭሩ ተረድታችሁ እንድታነቡና ለፈተና እንድትዘጋጁ ነው ይሄ ሞጁል ወይም ይሄ ለሰን የምናዘጋጀው። ስለዚህ ሌላም ነገር አስፈላጊ ሆኖ ከተገኘ ማንበብ አለባችሁ፣ ግን እዚህም የቀረ ነገር የለም። ስለዚህ እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ ከልቤ። ቻፕተር 3 የምንጀምረው ይሆናል ቀጣይ። ስለዚህ ሳብስክራይብ ያደርጋችሁ እስካሁን ሳብስክራይብ አድርጉ ፕሊዝ። አመሰግናለሁ።